ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ ከድጃ መሐመድ ነኝ። አብራችሁን ቆዩ። በደሴ ለዳና አህሉል ሱና ዑለሞች በኢኽዋን ስልጠና ማሰጠት በሱፊ በኩል ቁጣ አስነሳ። ለዳና አህሉል ሱና ዑለሞች በኢኽዋን ስልጠና መስጠትም የትላልቅ ሀሪማዎች የእውቀት መናገሻዎች በፖለቲካ አስተሳሰብ አራባጅ ኢኽዋን ስልጠና ማሰጠት የሀሪማዎችን ክብር መንካት ብቻ ሳይሆን መናቅም ጭምር ነው ሲሉ የአህሉል ሱና አንቂዎች ቁጣቸውን በማህበራዊ ሚዲያ ገልጸዋል። ባሳለፍነው ሳምንት በኢኽዋን የተመሰረተው ካስማ የተባለው ተቋም መስራች አማካኝነት በደሴ ከተማ ጧይፍ መስጂድ የተሰጠው ስልጠና መሰረቱ እድሜያቸውን ሙሉ ከኪታብ ጋር ላሳለፉ ዑለሞች ስለ ኺላፍ አፈታት አስተምራለሁ ማለትን ተከትሎ አንቂዎችን አስቆጥቷል። አንቂዎቹ የአህሉል ሱና ወልጀማዓ መሻይኮችን ከመስጂዳቸው ከመድረሳቸውና ከሚንበራቸው የሚያፈናቅላቸው አካል ባለበት በዚህ ወቅት የካስማ ኢኽዋናዊ ስልጠና ሱፊያውን ማህበረሰብ አቀባብሎ ለዋሃብያ ከመስጠት አይተናነስም ብለዋል። በስልጠናው ወቅት መድረሳዎችን ሙስሊም አይደላችሁም ብሎ ከሚያፈርሰው አካል ጋር አለሳልሶ የማቅረብ የሚመስለው ስልጠናው በትላልቅ የሃይማኖት ሊቃውንቶች ትችት መሰንዘሩንም ምንጮቻችን ገልጸዋል። ድርጅቱ ሲመሰረት አህሉል ሱናን መሰረት አድርጎ ያልተመሰረተና ሀሪማዎችን ኪታብ እንግዛ ቆርቆሮና አዲስ በሚል ቀስ በቀስ ወደ አብዱል ወሃብና ኢብን ተይሚያዊ አስተሳሰብ ለመቀየር የተመሰረተ ድብቅ አጀንዳውን ይዞ ሀሪማዎችን የመጅሊሱ አጫፋሪ ለማድረግ ወደ ሀሪማዎች መጠጋቱ ቁጣ አስነስቷል። በተጨማሪ ሀሪማዎች ሀድራዎች ሙሉ ነጻነታቸው ሊጠበቅ ይገባል ያሉ ሲሆን በየትኛውም አመለካከት ጣልቃ ሊገባባቸው አይገባም፣ በመጡበት እስላማዊ አስተምሮ ሊቀጥሉ ይገባል በማለት ያሳሰቡ ሲሆን ሀሪማዎች ሀድራዎች ተርቲባቸውን ጠብቀው መሄድ ያለባቸው ሲሆን የኢኽዋን ፊክራ የሲኤምሲ ማዕከልም ሆነ የኢትዮጵያ እስላማዊ አስተምሮ ወደ ሀሪማዎች መጠጋት መጅሊስን መጋበዝ ናወሰዳቸው ማለት ነው ብለዋል። በዚህ መሰረትም የዳና መሰረቶች የሆኑት ሀሪማዎች እንዲሁም ሱፊዩ ማህበረሰብን በኢኽዋን ለመጥለፍና ለመከፋፈል መሞከር በፍጹም የሚሳካ አይደለም ሲሉ ቁጣቸውን ገልጸዋል። ምርጫ ቦርድ በትክክል አልሰሩም ያላቸውን 22 የምርጫ ጣቢያዎች መዝጋቱን አስታወቀ። የኢትዮጵያ ምርጫ ቦርድ የምርጫ ሕግን ባልተከተለ መንገድ ሲሰሩ አግኝቻቸዋለሁ ያላቸውን 22 የምርጫ ጣቢያዎች መዝጋቱን አስታወቀ። ምርጫ ቦርድ እስካሁን ሲያከናውን የቆየውንና ከየካቲት 28 ቀን እስከ ሚያዝያ 14 ቀን 2018 ዓ.ም ሲያካሂድ የቆየውና ሚያዝያ 15 ቀን 2018 ዓ.ም የተጠናቀቀውን የመራጮች ምዝገባን በተመለከተ በተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በአፈጻጸም ችግር ምክንያት የተዘጉ የምርጫ ጣቢያዎች መኖራቸውን ገልጸዋል። እነዚህን ምርጫ ጣቢያዎች በኦሮሚያ፣ በአማራ፣ በሐረሪ፣ በሲዳማና በሶማሌ ክልል እንደሚገኙ ተናግረዋል። የተዘጉት የምርጫ ጣቢያዎች ቁጥር በኦሮሚያ 12፣ በሲዳማ 2፣ በሶማሌ 6፣ በአማራ 1 እና በሐረሪ 1 በአጠቃላይ 22 የምርጫ ጣቢያዎች መሆናቸውን በሰጡት መግለጫ አስረድተዋል። የመራጮች ምዝገባ ሲጀመር ቦርዱ ገጥሞት ከነበረው የቁሳቁስ ማጓጓዝና ሌሎች ችግሮች ባለፈ መመዝገብ ያለባቸውን መራጮች ያለመመዝገብና መመዝገብ የሌለባቸውን የመመዝገብ ሂደት ነበር። በዚህም ቦርዱ እርምጃ ወስዷል። መዘጋት ያለባቸውን የምርጫ ጣቢያዎች እንዲዘጉ አድርጓል ብለዋል። ለሰባተኛው ጠቅላላ ምርጫ 50,514,155 መራጮች መመዝገባቸውን የኢትዮጵያ ምርጫ ቦርድ ሚያዝያ 15 ቀን 2018 ዓ.ም አስታውቋል። መጅሊስ ቀሪ የሱፊያ መሳጅዶችንና መድረሳዎችን ለመንጠቅ አዲስ ሕግ አጸደቀ። ሕገ መጅሊሱ ሲኤምሲ መድረሳን ለማፍረስና ቀሪ መሳጅዶችን ለመንጠቅ ያለመ ነው ተብሏል። የአዲስ አበባ እስልምና ጉዳዮች በሪፎርም ስም በግፍ ኢማሞችንና የመድረሳ ተማሪዎችን ሲያፈናቅል የቆየ ሲሆን ከሰሞኑ በቀጣይ ጊዜ ቀሪ የሱፊያ መሳጅዶችንና መድረሳን ለመንጠቅ አዲስ ሕግ ማጽደቁን የውስጥ ምንጮቻችን ገልጸውልናል። ሚዛንም 51 ገጽ የሕግ መጅሊሱን ደንብ ተመልክቶታል። ከሰሞኑ ለተከታታይ ቀናት ጉባኤ እያደረገ የነበረው የአዲስ አበባ መጅሊስ ሕገ መጅሊስ በማዘጋጀት በችኮላ ለውይይት የቀረበ መሆኑን ተሳታፊ የነበሩት ምንጫችን ገልጸዋል። በዚህም ወደ 51 አካባቢ ገጽ የሚሸፍን ሕገ መጅሊስ ሁሉንም በተዋረድ ያለ መጅሊስ ህዝበ ሙስሊሙን ያልታየና በአንድ ቀን አንብባችሁ አጽድቁ መባሉ ትክክል አይደለም ብለው በምክር ቤቱ ተቃውሞ መነሳቱን ገልጸውልናል። ሌላው ምንጫችን መጅሊሱ ሕገ መጅሊሱን ለውይይት ሳይቀርብ ፈጥኖ እንዲጸድቅ ያደረገበት ምክንያት ቀጣይ መሳጅዶችና መድረሳዎችን ለመቆጣጠር በሚያመቸው መልኩ የተዘጋጀ በመሆኑ የመጅሊሱ ሕገ መጅሊስ የህዝበ ሙስሊሙን ሰላም በሚነሳ ጸብ አጫሪ አንቀጾች የተሞላ መሆኑንም አስረድተዋል።
ለምሳሌ ህገ መጅሊሱ የመስጂዶችና የመድረሳዎች የሂሳብ አካውንት ከመስጂድ ኮሚቴና ከክፍለ ከተማ መጅሊስ 3 ፈራሚ ሆኖ ይዋቀራል በማለት ያስቀመጠ ሲሆን መጅሊሱ በየትኛውም ሰዓት ሰው መቀየር ሲፈልግ ለባንኮች ደብዳቤ በመጻፍ በቁጥጥር ስር ለማድረግ ሲሆን ይህንንም በግልጽ በአዲስ አበባ ብሎም በኢትዮጵያ እስላማዊ ትምህርት በመስጠት የሚታወቀው አልኢምራን ሲኤምሲ የትምህርት ማዕከልን ለማፍረስ ነው በማለት ገልጸውልናል። ይህም መጅሊሱ እኔ ኡስታዞችን ልመድብ፣ እኔ ነኝ ከፋይ፣ እኔ ነኝ አስተዳዳሪ በማለት የማፍረስ ሂደት ነው ብለዋል። ከዚህ በተጨማሪ የመሳጅዶች ፓርኪንግ አገልግሎቶች፣ ሱቆችን ጨምሮ የመስጂድ ገቢዎች መጅሊሱ እንደ አንዋር መስጂድ፣ ኑር በኒን መስጂድ የመሳሰሉትን በዚህ አማሃኝቶ በመግባት መሳጅዶቹን የመቆጣጠር ንድፍ ነው ብለዋል። ተጨማሪ ለመጅሊሱ እውቅና ያልሰጡ የማይታዘዙ መሳጅዶች ወደ መጅሊሱ መካተት አለባቸው የሚለው ህገ መጅሊሱ አዲስ ደንብ በቀጣይነት ጠሮ ኡስማን ኢብን አፋን፣ ፈላህ ፈሪ መስጂድ መሰል የሱፊያ መሳጅዶችን ለመንጠቅ መሆኑንም አክለዋል። በጉራጌ ዞን ቋንጤ አካባቢ የሚገኘው አቡበከር ስዲቅ መስጂድን ለመንጠቅ ሙከራ እየተደረገ መሆኑን ምንጮቻችን ገለጹ። በቋንጤ የአቡበከር ስዲቅ መስጂድ ሙስሊም ማህበረሰብ በመስጂዳችን ምንም አዲስ ነገር በሌለበት የመስጂድ ኮሚቴዎችንና የመንግስት አካላት ላይ የሚደርሰው ማስፈራራት ከፊታችን የመጣው ምርጫን ለማስተጓጎል ሁከት ለመፍጠር የሚደረገው እንቅስቃሴ ሊያስቆምልን ይገባል ብለዋል። በጉራጌ ዞን ቋንጤ አካባቢ የሚገኘው አቡበከር ስዲቅ መስጂድን በዋሃቢያ መጅሊስ የተደራጁ ደጋፊ አጀንዳዎችን ከከተማ በመሆን በገጠር በማደራጀትና ጫና በመፍጠር መስጂዱን ለመንጠቅ ሙከራ እየተደረገ መሆኑን ለሚዛን ከስፍራው የአካባቢው ሙስሊሞች ገልጸውልናል። መስጂዱ ሲመሰረት ለአካባቢው ማህበረሰብ ኢስላማዊ አገልግሎት ለመስጠት ተብሎ ሁሉም ሙስሊም እንዲተጋገዝ ተደርጎ የነበረ ቢሆንም ጥቂት የመጅሊሱ ደጋፊ የሆኑት የዋሃቢያ ተከታይ ጽንፈኞች መስጂዱን እኛ ካልዘወር ነው በሚል ለዓመታት መስጂዱ የት እንዳለ ዞር ብለው ሳያዩት የቆዩ ቢሆንም መስጂዱ በህብረተሰቡ ርብርብ ተሰርቶ ሲጠናቀቅ አሁን መስጂዱን ለመንጠቅ የተለያየ እንቅስቃሴ እያደረጉ ይገኛል ተብሏል። ከነዚህም መካከል ህዝብ የመረጠውን የወረዳው መጅሊስ ኮሚቴና የከተማዋን የብልጽግና መንግስት አመራሮች ስም በማጥፋት የዋሃቢያ አካላት ይህንን ለመፈጸም እየተነጋገሩ ነው ሲሉ እየተደረገባቸው ያለው ወከባ ሙስሊሞቹ ለሚዛን ገልጸዋል። ሙስሊሙ ማህበረሰብ በሰላም ሃይማኖታዊ ስርዓቶችን ተግባራዊ እያደረገ የሚገኝና ምንም አዲስ ነገር በሌለበት ችግር ለመፍጠር የሚደረገውን እንቅስቃሴ ሊያስቆምልን ይገባል ብለዋል። ከባህር ማዶ ወደ ያስኳቸው ዘገባዎች ሳልፍ በሀገራቱ መካከል ተስፋ ተጥሎበት የነበረው ድርድር ተቋረጠ። በኢራንና አሜሪካ መካከል ለሁለተኛ ጊዜ ይደረጋል ተብሎ ተስፋ ተጥሎበት የነበረው የተኩስ አቁም ድርድር ሳይሳካ ቀርቶ ሀገራቱ ወደ ቴህራን በመተኮስ ተቀዛቅዞ የነበረው የመካከለኛው ምስራቅ ፍጥጫ እንደቀጠለ ይገኛል። አሜሪካ የኢራንን ወጪ ገቢ ንግድ እቆጣጠራለሁ ማለቷን ተከትሎ ኢራን መብቷን አሳልፋ በድርድሩ ለአሜሪካ ላለመስጠት ባስቀመጠቻቸው ቆራጥ ሀሳቦች ሁለቱ ሀገራት ወደ መስማማት መምጣት አልቻሉም ተብሏል። በዚህ መሰረት ኢራን ከዚህ ቀደም አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ ወታደራዊ ጥቃት ከመሰንዘራቸው በፊት ለዓለም አቀፍ የባህር ትራንስፖርት ነፃ የውሃ መተላለፊያ ሆኖ ሲያገለግል የቆየው በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ከጣለቻቸው የጉዞ ቀረጥ የመጀመሪያው ገቢ ማሰባሰቧን አስታወቀች። ይህን የገለጹት የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ሬዛ ሃጂባባይ እንደተናገሩት ከመተላለፊያ ክፍያው የተገኘው የመጀመሪያው ገቢ በሀገሪቱ ማዕከላዊ ባንክ ሂሳብ ውስጥ ገቢ ሆኗል ማለታቸውም ተመላክቷል። ኔታንያሁ ድንበራችንን አልፎ ከገባ የእስር ትዕዛዙን ተፈጻሚ እናደርጋለን ሲሉ ሀገራቱ ገለጹ። ኖርዌይ፣ ዴንማርክ፣ ስፔን እና ስዊድን ቤንጃሚን ኔታንያሁ ወደ ድንበራቸው ከገቡ የዓለም አቀፍ ፍርድ ቤት የእስር ማዘዣ እንደሚፈጽሙ በይፋ አስታውቀዋል። ይህ የአውሮፓ ሀገራት የጋራ አቋም ለዓለም አቀፍ ሕግና ለሕግ ፍርድ ቤት ስልጣን ያላቸውን ቁርጠኝነት ያጠናክራል ተብሎ ይታሰባል። በተመሳሳይ ቻይና በዓለም አቀፍ የፍትህ ፍርድ ቤት በእስራኤል ላይ በደቡብ አፍሪካ የጀመረችውን የዘር ማጥፋት ክስ እንዲቀላቀሉ ቻይና ኃይለኛ ዓለም አቀፍ ጥሪ አቅርባለች። ይህ የቻይና እርምጃ ዲፕሎማሲያዊ የህግ ጫናን ለመጨመርና በጋዛ ሰርጥ ውስጥ ለሚደረጉ እርምጃዎች ዓለም አቀፍ ተጠያቂነትን ወዲያውኑ ለማረጋገጥ የሚረዳ ነው ተብሏል። ቻይና ይህንን በእስራኤል ላይ የያዘችውን አቋም ለማጠናከር ብሪክስን እያነቃቃች እንደሚገኝም ተጠቁሟል። ይህ በእንዲህ እንዳለ በድንገተኛና ባልተጠበቀ እርምጃ የፔንታጎን የዩኤስ የባህር ኃይል ጸሐፊ ጆን ፌላን ከስራው በፍጥነት እንደሚለቅ አስታውቋል። ለስራው መልቀቅ ምክንያት ግልጽ የሆነ መግለጫ ባይሰጥም ምንጮች እንደሚጠቁሙት በአሁኑ ጊዜ የኢራን የባህር ኃይል እገዳን በተመለከተ የተፈጠረውን ውጥረት ተከትሎ ሊሆን ይችላል ተብሏል።
የሄድላይን ዘገባ እንደሚያመላክተው አሜሪካ የኢራንን ጦርነት ከጀመረች ወዲህ ከስራቸው የሚለቁ ባለስልጣናት ቁጥር እየጨመረ ነውም ተብሏል። ለሳምንቱ ከሚዛን ሚዲያ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ መልካም ሳምንት።